ያላችሁት እንዲሁም ክርስቲያን ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እንዲሁም የቻናል ተከታታዮች ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቱን እየነካችሁ ቤተሰብ እንሆን እላለሁ የኔ ማሮች እና እንዴት ናችሁልኝ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። በነብዩላህ ዳውድ አለይሂ ሰላም ታሪክ መጥቻለሁ ማለት ነው የኔ ወዶች እና ላይክ ሼር ሰብስክራይብ እንዳይረሳ። አብረን እንደግ። አለፍ ስትሉም ሰብስክራይብ አድርጉ። በቃ አየት ቪዲዮ አየት አድርጉ። ዝም ብላችሁ እስካን እያደረጋችሁ አታሳልፉ ማለት ነው የኔ ወዶች እና ክፍል 1 ሙሳ አለይሂ ሰላም ከሞተ በኋላ እስራኤላውያን ለረጅም ዓመታት በፊልስጤም ምድር በሰላም በመኖር ላይ ሳሉ ክህደታቸውና ጥጋባቸው አፍንጫቸው ላይ ወጥቶ አላህን ማምለክ አሻፈረን አሉ። ይህን ጊዜ አላህም ጨካኝና ጉልበተኛ የሆኑ ህዝቦችን ልኮባቸው እነዚያም ጨካኞች ህዝቦች ፊልስጤንን በመውረር እስራኤላውያንን ከሀገራቸው ወደ በረሃ አባረሯቸው። በዚህም ሁኔታ እስራኤላውያን የማይቻለውን እና ያልለመዱትን የበረሃ እንግልት ለረጅም ዓመታት ተጋፈጡት። ይህ ሁሉ ሲሆን በመካከላቸው አንድ ስሙ በታሪክ መዝገብ ያልሰፈረ ነብይ አለ። እስራኤላውያን የበረሃው እንግልት አላስችል ሲላቸው እዚህ ነብይ ዘንድ በመምጣት ተበዳዮች አይደለንም አሉት። ነብያቸውም ናችሁ አላቸው። እነሱም ከቤታችን አልተፈናቀልንም አሉት። ነብያቸውም ተፈናቅላችኋል አላቸው። እነሱም ለዚህ እንግልት ሁሉ የዳረገንን የበደለንና ያሰቃየንን ሀገራችንንም የወረራትን ጃሉት የተባለውን ንጉስ መዋጋት እንፈልጋለን አሉ። ስለዚህ አንተም የጦር መሪ ሹምልንና ጃሉትን እንዋጋው አሉት። ነብያቸውም ባህሪያቸውን ስለሚያውቅ ለመዋጋት ዝግጁ መሆናችሁን እርግጠኞች ናችሁ አላቸው። እነሱም ከሀገራችን ተሰደን ከቤታችን ተፈናቅለን ልጆቻችንን ይዘን በረሃ ለበረሃ እየተንገላታን እንዴት ለጦር ዝግጁ አንሆንም አሉት። ነብያቸውም በወረደለት ወህይ መሰረት አላህ ከመካከላችሁ ጣሉትን የጦር መሪ አርጎ ሹሞላችኋል አላቸው። ጣሉት ወጣትና ድሃ ልጅ ቢሆንም ግን ጠንካራና ብልህ ነበር። የጣሉት የዘር ሐረግም ከቢንያሚን ነው የሚመዘዘው። ይህን ሲሰሙ እንዴ ለምንድነው ጣሉት የጦር መሪያችን የሚሆነው? እሱ እኮ ድሃ ነው። በዚያ ላይ መሪዎች ከሚወለዱበት ቤተሰብ አይደለም አሉ። የይሁዳን ቤተሰብ ፈልገው ነው። ነብያቸውም አላህ ጣሉትን በብልህነቱና በጉልበቱ ከእናንተ ውስጥ መርጦታል አላቸው። እነሱም እሺ ተአምር ያምጣልን አሉ። ነብያቸውም የሱ ተአምር አንድ ሳጥን ከሰማይ መላእክት ተሸክመው ይመጣሉ። በዚያ ሳጥን ውስጥም የሙሳና የሃሩን ውርስና የልብ እርጋታም አለበት አላቸው። እነሱም እንዴት አሉ። ነብያቸውም እሱን ሳጥን ለመመልከት ተራራ ላይ ውጡ አላቸው። እነሱም ምንም ሳያዋጥላቸው ለእንግዳቸው ያን ሳጥን ለማየት ምን አይነት ሳጥን ነው እየተባባሉ ተራራ ላይ ወጡ።
ተራራው ላይ ወጥተው ያን የተባለውን የውርስ ሳጥን በመጠባበቅ ላይ ሳሉ መላእክት በኑር አሸብርቀው ሳጥኑን ይዘው ህዋ ላይ ተንሳፈፉ። እስራኤላውያኑ በግራሞት ይመለከቱም ነበር። በመጨረሻም መላእክት እርጋታ በተሞላበት መልኩ ቀስ አድርገው ሳጥኑን በዚያ ነቢይ ፊት ለፊት አስቀመጡት። ልክ ሳጥኑ መሬት አርፎ እስራኤላውያን ሲመለከቱት ልባቸው እርጋታ ተሰማቸው፣ ኢማናቸውም ጨመረላቸው። በዚህ ሁኔታ እስራኤላውያን የጣሉት መሪነት ተስማሙ። ነገር ግን ጦር ሜዳ ለመውጣት ሁሉም ፈቃደኛ አልሆነም እና የተወሰኑት ቀርተው ሌሎቻቸው የጣሉት መሪነት ጉዞ ጀመሩ። በጉዞአቸውም ላይ ጣሉት አስቆማቸውና አላህ አንድን ወንዝ ፊት ለፊታችሁ ላይ ለፈተና ያመጣባችኋል። ስለሆነም አፋችሁን ለማርጠብ ትንሽ ተጎንጩ እንጂ እንዳትጠጡ፣ ከጠጣችሁም ከእኔ አይደላችሁም አላቸው። ያን ጊዜ በርካታው የወታደር ክፍል ውሃውን ድርግም አድርጎ በመጠጣት ከመሪዎቻቸው ጣሉት ሲላይ የጣሉትን መሪያቸውን ትዕዛዝ በማክበር ውሃውን ሳይጠጡ የቀሩትም 310 ምናምን ብቻ ነበሩ። ከዚያም ወደ ጦር ሜዳው ሲቀርቡ የጠላቶቻቸው ቁጥር እጅግ አዳጋች ነበር። ይህን ሲያዩ አንዳንድ የኢማን ደካማዎች ይህንን ሁሉ ወታደር እንዴት ነው የምናሸንፈው በማለት ድክመታቸውን ማውራት ሲጀምሩ፣ ሙእሚኖቹም ድል ከአላህ መሆኑን መከሩ። አሁን ሁለቱም የጦር ቡድኖች ሰልፋቸውን ይዘው ቆመዋል። ጃሉት የጠላቶቹን ሰራዊት ሲመራ፣ ጣሉት ደግሞ የሙእሚኖቹን ሰራዊት ይመራል። ጦርነቱ ከመጀመሩ በፊት ጃሉት የብረት ልብስ ለብሶ ከሰራዊቱ ወጣ በማለት ማን ነው ከኔ ጋር የሚገጥመኝ ሲል ተጣራ። ጃሉት በጣም ግዙፍ እና ጉልበተኛ የጦር መሪ ነው፣ ማንም አይደፍረውም። ይህን ጊዜ ሁሉም በጣም ፈሩ። እኔ ብሎ እሱን ሊታገል የሚወጣ ወንድ ጠፋ። ሁሉም እርስ በርስ ይተያያል። የሙእሚኖች ጦር መሪ የሆነው ጣሉት ይህንን ጃሉትን ወጥቶ የተፈለመ ልጁን እድረዋለሁ፣ የእስራኤላውያንን ምን ንጉስ ይሆናል አለ። ይቀጥላል የኔ ውዶች እና ላይክ ሼር እቀጥላለሁ በክፍል 2 ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ላለሁኝ የኔ ውዶች እና በክፍል 2 እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።